ስለ ጃፓን ትህትና የቴክኖሎጂ ጠበብትና የዘመናዊ ስልጣኔ መታያ መስታወት መሆን ሰምተው ሊሆን ይችላል። ግን ደግሞ ከዛ በተቃረነ መልኩ የስቃይ ማዕከል የሆነ አስፈሪና ድብቅ ቦታ ያላት በመሆንም ስመጥር መሆኗን እንነግራችኋለን። አብራችሁን ስትዘልቁ ቻናሉን ላይክ፣ ሼርና ሰብስክራይብ ማድረግ እንዳይረሳ። በሁለተኛው የዓለም ጦርነት ወቅት በጃፓን ኢምፔሪያል ጦር ሰራዊት አጋዥነት በሚስጥር ይንቀሳቀስ ስለነበረውና የሰው ልጅ ታሪክ ካቆሸሹ አሰቃቂ የሰዋዊ ሙከራዎችና የማሰቃያ ላቦራቶሪዎች አንዱ ስለሆነው ዩኒት 731 በጥልቀት የቀረበ ዳሰሳ ነው። ዩኒት 731 በይፋዊ ስሙ የኳንቱንግ ጦር ወረርሽኝ መከላከያና የውሃ ማጣሪያ ክፍል እየተባለ የሚጠራ ነገር ግን በሚስጥር ባዮሎጂካላዊና ኬሚካላዊ መሳሪያዎችን ለማምረትና ለመሞከር የተቋቋመ እጅግ አደገኛ ወታደራዊ የምርምር ማዕከል ነበር። ማዕከሉ የተመሰረተው በፈረንጆቹ 1930ዎቹ አጋማሽ በተለይም በ1935 እና 36 በጃፓን ቁጥጥር ስር በነበረችው የማንቹሪያ ግዛት አሁን ሰሜን ምስራቅ ቻይና በምትባለው ሃርቢን ከተማ አቅራቢያ በፒንግ ፋንግ ወረዳ ላይ ነው። የዚህ ምስጢራዊ ፕሮጀክት ዋና መሐንዲስና መሪ ሌተናንት ጄኔራል ዶክተር ሽሮ ኢሺ የተባለ ማይክሮባዮሎጂስት የነበረ ሲሆን እርሱም የጃፓንን ወታደራዊ የበላይነት ለማረጋገጥ ባዮሎጂካላዊ መሳሪያዎችን ወሳኝ መሆናቸውን የጦር ክፍሉን አምኖ እንዲቀበል ያደረገ ግለሰብ ነው። በዚህ ላቦራቶሪ ውስጥ ለሙከራ የሚመረጡት እስረኞች የጦር ምርኮኞች፣ የፖለቲካ ተቃዋሚዎች፣ ኮሚኒስቶች እንዲሁም ንጹሃን የቻይና፣ የሩሲያ፣ የኮሪያና የሞንጎሊያ ዜጎች በተለይም ሴቶችና ህፃናት ነፍሰ ጡሮችን ጨምሮ ነበሩ። እነዚህን ሰለባዎች የላቦራቶሪው ሳይንቲስቶችና ዶክተሮች በሰዋዊ ስማቸው አይጠሯቸውም ነበር። ይልቁንም ማሩታ የሚል የኮድ ስም ሰጧቸው ነበር። የአማርኛ አቻ ትርጉሙም የእንጨት ግንድ ማለት ነው። የዚህ ስያሜ ምክንያት ለአካባቢው ነዋሪዎች ላቦራቶሪው የእንጨት መሰንጠቂያ ፋብሪካ ነው ተብሎ ስለተነገረና እስረኞቹንም እንደ ሰው ሳይሆን ልክ እንደ ቁስ ወይም እንደ እንጨት በመቁጠር የጭካኔያቸውን ደረጃ ለማስተባበል ነበር። በዩኒት 731 ውስጥ የተፈጸሙት ድርጊቶች የሕክምና ምርምር ሳይሆኑ ፍጹም የጭካኔ ጥጎች ነበሩ። ሳይንቲስቶቹን ምንም አይነት ማደንዘዣ ሳይጠቀሙ ሰዎችን በሕይወት እያሉ የቀዶ ጥገና ሙከራዎችን ያደርጉባቸው ነበር። ዋና ዋናዎቹ ሰይጣናዊ ሙከራዎች ከሆኑት መካከልም ሳይንቲስቶቹ በበሽታ የተበከሉ የሰውነት ክፍሎች በሕይወት ባለው አካል ላይ እንዴት እንደሚሰሩ ለማየት እስረኞቹን ያለምንም ማደንዘዣ በሕይወት እያሉ መቅደዳቸው ነው። ማደንዘዣ የማይጠቀሙበት ምክንያት የኬሚካል መድኃኒት በምርምር ውጤት ላይ ተጽዕኖ ያሳድራል በሚል ሰበብ ነበር። በሽተኛው በከፍተኛ ስቃይ የጮኸ ሳምባው፣ ጉበቱ ወይም ልቡ ይወጣ ነበር። ሙከራው የሚያበቃው እስረኛው በደም መፍሰስ ሲሞት ብቻ ነበር። አስቡት፣ ያቺ ትህትናን ለዓለም የሰበከች የምትባለዋ የሩቅ ምስራቋ የጃፓን ምድር የሰው ልጅ አይኑ እያየ ውስጡ ይዘረገፍ ነበር ማለት ነው። እስረኞች ሆን ተብሎ እንደ ቸነፈር፣ ኮሌራ፣ ታይፎይድ፣ አንትራክስና ቲቪ ባሉ ገዳይ በሽታዎች እንዲያዙ ይደረግ ነበር። በበሽታው ከተጠቁ በኋላ የበሽታውን ሂደት ለማጥናት በሕይወት እያሉ እንደ ጠቦት በግ ይበለቱ ነበር። በተጨማሪም በሽታው እንዴት እንደሚሰራጭ ለማየት ወንድና ሴት እስረኞችን በካንሰር ወይም በሲፊልስ በሽታ በመበከል በግዳጅ የጾታ ግንኙነት እንዲፈጽሙ ያደርጉ ነበር። የጃፓን ጦር በሳይቤሪያ ብርድ ውስጥ ቢዋጋ ምን ሊገጥመው እንደሚችል ለማጥናት እስረኞችን በክረምት ወራት በከፍተኛ ቅዝቃዜ ውስጥ እጃቸውንና እግራቸውን በውሃ ነክረው ውጭ እንዲቆዩ ያደርጉ ነበር። የሰውነታቸው ክፍል ሙሉ በሙሉ በረዶ እስኪሆን በዱላ ሲመቱት እንደ እንጨት ድምፅ እስኪያወጣ ድረስ ይጠብቃሉ። ከዚያም የተለያየ የሙቅ ውሃ ሙቀቶችን በመጠቀም የትኛው ፈጣን ማገገም እንደሚያመጣ ይሞክሩ ነበር። በአጠቃላይ ሰው መሆናቸውን እስክንረሳ የሚፈጸም የጭካኔ ሙከራ የብዙዎችን እጅና እግር በሽተኛ በማድረግ እንዲቆረጥ አድርጓል። እስረኞችን የአየር ግፊት በሌለው ክፍል ውስጥ በመክተት አይኖቻቸውን ከጭንቅላታቸው እስኪወጡና የውስጥ አካላቸው እስኪፈነዳ ድረስ ያለውን ሂደት ያጠኑ ነበር። ሰዎችን በከፍተኛ ፍጥነት በሚሽከረከር ማሽን ውስጥ በማስገባት ሰውነታቸው ደርቆ እስኪሞቱ ድረስ ያሽከረክሯቸው ነበር። የፈረሱ ወይም የሌሎች እንስሳት ደም በሰው አካል ውስጥ ቢወጋ ምን እንደሚፈጠር ለማየት እስረኞች ላይ ይወጉ ነበር። ይህ ሁሉ የሲቃ መልክና ግፍ በዛሬዋ ዘመንኩ ባይ ጃፓን ምድር በድብቁ ማሰቃያ ቤተ ሙከራ የተፈጸመ የግፍ ጥግ ነበር። ዩኒት 731 በላቦራቶሪ ውስጥ ብቻ አልተወሰነም። ያመረቷቸውን የባዮሎጂካላዊ መሳሪያዎች በቻይናውያን መንደሮች ላይ በተግባር ሞክረዋል። የቸነፈር በሽታ የተሸከሙ ቁንጫዎችን በሸክላ ቦምብ ውስጥ በመሙላት በቻይና ከተሞች ላይ
በአውሮፕላን በትነዋል። በተጨማሪም የአካባቢውን የውሃ ጉድጓዶችና የምግብ አቅርቦቶች በኮሌራና በታይፎይድ በመበከል በትንሹ ከ200 ሺህ በላይ የሚሆኑ ንጹሃን ቻይናውያን በወረርሽኝ እንዲያልቁ ምክንያት ሆነዋል። በነሐሴ 1945 አሜሪካ በጃፓን ላይ የአቶሚክ ቦምብ ከጣለች በኋላና የሶቪየት ኅብረት ጦር ወደ ማንቹሪያ መቃረቡ ሲታወቅ የጃፓን ጦር የዩኒት 731 ሚስጥር እንዳይወጣ አስቸኳይ ትዕዛዝ አስተላለፈ። እንዲያውም የዚያ ክፋት ጠንሳሽ የሆነው ዶክተር ሽሮይሺና ቡድኑን በሕይወት የቀሩትን በመቶዎች የሚቆጠሩ እስረኞች በሙሉ በጋዝ በመመረዝና በጥይት በመምታት ገደሏቸው። አስክሬናቸውንም አቃጥለዋል። ከ150 በላይ የሚሆኑትን ሕንፃዎችና ላቦራቶሪዎች በቦምብ በማፍረስ ማስረጃዎችን በሙሉ ለማጥፋት ሞክሯል። ሳይንቲስቶቹና ዶክተሮችም የተሰበሰበውን የምርምር መረጃ ይዘው በሚስጥር ወደ ጃፓን አምልጠዋል። የሁለተኛው የዓለም ጦርነት ካበቃ በኋላ በጀርመን ናዚዎች ላይ የኑረምበርግ የጦር ወንጀለኞች ችሎት ተሰይሞ ከፍተኛ ቅጣት ሲበየን፣ በጃፓን ዩኒት 731 አባላት ላይ ግን የተደረገው ነገር ፍጹም አስገራሚና አሳዛኝ ነበር። በጀነራል ዳግላስ ማካርተር የሚመራው የአሜሪካ ወታደራዊ አስተዳደር የዩኒት 731 ሳይንቲስቶች በሰዎች ላይ በመሞከር ያገኙትን የባዮሎጂካላዊና የኬሚካላዊ መሳሪያዎች ምርምር መረጃ በተለይም በሰው አካል ላይ የተደረገውን ትክክለኛ መረጃ አሜሪካ ብቻ እንድትረከበው ፈለገ። በመሆኑም አሜሪካ ከዶክተር ሽሮኢሺና ከዋና ዋናዎቹ ሳይንቲስቶች ጋር ሚስጥራዊ ስምምነት አደረገች። ሳይንቲስቶቹ የምርምር መረጃዎቻቸውንና ስላይዶቻቸውን፣ ሰነዶቻቸውን ለአሜሪካ ጦር ሰራዊት እንዲያስረክቡ፣ በምላሹ ደግሞ አሜሪካ ከማንኛውም የጦር ወንጀል ክስ ሙሉ ነጻነት እንድትሰጣቸው ተስማሙ። በዚህም ምክንያት የክፋት ጥግ የታየበት የዩኒት 731ን ሲመራ የነበረው ዶክተር ሽሮይሺ በሰላም ኖሮ በፈረንጆቹ 1959 በካንሰር በሽታ እስኪሞት ድረስ ምንም አይነት የሕግ ክስ ሳይቀርብበት ቀርቷል። ይባስ ብሎ በሺዎች የሚቆጠሩ ሰዎችን ያረዱትና ያሰቃዩት የጃፓን ዶክተሮችና ፕሮፌሰሮች ከጦርነቱ በኋላ በጃፓን ታዋቂ የሕክምና ተቋማት ውስጥ ከፍተኛ ስልጣን ይዘው የሕክምና ማህበር ፕሬዝዳንቶች፣ የፋርማሲውቲካል ኩባንያዎች መስራቾችና የዩኒቨርሲቲ ዲኖች በመሆን በክብርና በሀብት እንዲኖሩም ፍትህን ያዛባቸው ዓለም ፈቅዳላቸዋለች። ዩኒት 731 በሰው ልጅ ታሪክ ውስጥ ሳይንስንና ሕክምና ከስነ ምግባር ሲፋቱ ምን ያህል አደገኛና አውሬያዊ ሊሆኑ እንደሚችሉ ጥልቅ ማረጋገጫ ነው። በላቦራቶሪ ውስጥ ከገቡት እስረኞች መካከል አንድም ሰው በሕይወት የተረፈ የለም። ሁሉም በጭካኔ ተጨፍጭፈዋል። የጃፓን መንግስት ለብዙ አስርተ ዓመታት የዩኒት 731 መኖርን ሲክድ የቆየ ቢሆንም በ1980ዎቹና 90ዎቹ በተገኙ ሰነዶችና በአንዳንድ ንስሐ በገቡ የቀድሞ ወታደሮች ምስክርነት እውነታው ሊደበቅ አልቻለም። በ2002 የቶኪዮ ፍርድ ቤት ጃፓን በወቅቱ በባዮሎጂካዊ ጦርነት ማካሄዷን ለመጀመሪያ ጊዜ በይፋ ያመነ ቢሆንም ለተጎጂ ቤተሰቦች ግን ምንም አይነት ካሳ አልተከፈለም። ዛሬም ድረስ ይህ ታሪክ በቻይና በኮሪያና በጃፓን መካከል ከፍተኛ የታሪክ ጠባሳና የፖለቲካ ውጥረት ምንጭ ሆኖ ቀጥሏል። ውድ የቻናላችን ተከታታዮች አብራችሁን ስለነበራችሁ እያመሰገንን ቻናሉን ሰብስክራይብ፣ ላይክ እና ሼር እንድታደርጉ ስንጋብዝ በቀጣይ እንደምንገናኝ ቀጠሮ በመያዝ ነው። ሰላም።